መድኃኒት በብዛት ስለተወሰደ ብቻ ከህመም እንደማይፈውስ ሁሉ ታክስም ስለተሰበሰበ ብቻ ሀገርን አያሳድግም። ይልቅስ ጠንካራ የታክስ ስርዓትን መገንባት፣ ባልተገባ መንገድ ታክስ የሚያሸሹ አካላትን ለቁጥጥር አመቺ በሆነ መንገድ ውስጥ ማስገባት፣ ለታክስ አሰባሰብ ስርዓት እንቅፋት የሆነውን የሙስና ሰንሰለት መበጣጠስ፣ ታክስ ከፋዩ ዜጋ ስለ ታክስ በቂ እውቀት እንዲያገኝ በማገዝና የታክስ ጫናን በማለዘብ ስርዓቱን ማሻሻል ላይ እየተሰሩ ያሉ ስራዎች ተከታታይነታቸው ሚዛናቸውን እንዲጠብቁ ማድረግ ለተሻለችዋ የነገዋ ኢትዮጵያ መሰረት ነው። በታክስ አስተዳደር ስርዓት ውስጥ ቅልጥፍና፣ ፍትሃዊነትና ታክስ የመክፈል ግዴታን መወጣት በተጠናከረ ሁኔታ ተፈጻሚ እንዲሆን ያስከፋዩም የከፋዩም አካል ኃላፊነት መሆናቸው ከወረቀትና ከሐሳብ አልፎ በተግባር ይገለጽ። ዘመናዊ የታክስ ስርዓቶች መስማማትን ጨምሮ አማራጭ አለመግባባት መፍቻ ዘዴዎችን በአማራጭ ያመጣው በዚህ ሳምንት ኢትዮጵያ ያጸደቀችው የታክስ አለመግባባትን የመፍቻ ስርዓትና ይዞት የመጣው መልካም ዕድል የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የህዝብ ተወካዮች ምክር ቤት በዚህ ሳምንት ባከናወነው መደበኛው ስብሰባ የፌዴራል የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008ን ለማሻሻል የቀረበውን ረቂቅ አዋጅ ለአሰራር አመቻ ለመሆኑ ተጠንቶና ተፈትሾ ማስተካከያ እንዲደረግበት ባቀረበው ጥያቄ መሰረት በዚህ ሳምንት ማሻሻያ ተደርጎበት የተወካዮች ምክር ቤቱ አጽድቆታል። ከዚህ ቀደም ሲሰራበት የነበረው የታክስ አለመግባባት መፍቻ አዋጅ የነበረው አሰራር በአስተዳደር ግምገማ በታክስ ባለስልጣኑ ለምሳሌ ገቢዎች ሚኒስቴር በተሰጠው የታክስ ግምት ወይም ውሳኔ ላይ ቅሬታ ካለ ውሳኔው በደረሰ በወራት ጊዜ ውስጥ ለተመሳሳይ መስሪያ ቤት የጽሑፍ አቤቱታ በማቅረብ ጉዳዩ ዳግም እንዲታይ በማድረግ ከዚያም ሲያልፍ የታክስ ይግባኝ ኮሚሽን የአስተዳደር ግምገማ ውጤት ተቀባይነት ካላገኘ ወይም ታክስ ከፋዩ ውሳኔውን የማይቀበል ከሆነ ጉዳዩን ለሚመለከተው የታክስ ይግባኝ ኮሚሽን በማቅረብ ውሳኔ መጠበቅና በመጨረሻም ጉዳዩን ወደ ፍርድ ቤቶች በይግባኝ ሰሚ ኮሚሽን ውሳኔ በማስገባት ጉዳዩን የማራዘም አካሄድ አሁን ላይ ጊዜው የሚዋጀውና ለአማራጭ የሚቀርብ ባለመሆኑ ጥናት ተደርጎበት ማሻሻያ በተደረገበት አዋጅ ጥላ ስር እንደ አዲስ ተዋቅሯል። ይህ አዋጅ በተለይም የታክስ አለመግባባቶችን የሚያስማማው አሰያየምን የተመለከተው ለዓመታት የብዙ ግብር ከፋዮች ጥያቄና የቅሬታ ምንጭ ሆኖ የሚቀርብን ጉዳይ ገለልተኝነትን ለማረጋገጥ ሲባል አስማሚያው አካል በጠቅላይ ሚኒስትር ጽሕፈት ቤት እንዲሰየም በሚል ማሻሻያ ተደርጎበታል። አዋጁ የወጣው ነባሩ የታክስ አስተዳደር ስርዓት ካጋጠሙት ችግሮች በመነሳት መሆኑ በቀጣይ መፍትሄ ይዞ እንደሚመጣ እሙን ነው። አዲሱ የታክስ አዋጅ ዋና ዓላማ አድጎ የመጣበት የታክስ የመክፈል ግዴታን በተጠናከረ ሁኔታ ተፈጻሚ ማድረግ ቢሆንም በተጓዳኝ ታክስ ከፋዩን ዜጋ ጥቅምና መብት የሚጋፋ እንዳይሆን ግልጸኝነት የሰፈረበት አሰራር መዘርጋት በተጓዳኝ ወደ ጎን ሊደረግ የማይገባው ጉዳይ ነው። በታክስ ከፋዩና በባለስልጣኑ መካከል የሚፈጠሩ አለመግባባቶችን ከመደበኛው የፍርድ ቤት ክርክር ውጪ በዘመናዊና አማራጭ የክርክር መፍቻ ዘዴዎች ለመፍታት ጭምር ሌሎች መንገዶችን ማስቀመጡ የተሻሻለው ሕግ ላይ ያለው አመኔታ የብዙሃን ግብር ከፋዮች ልብ ውስጥ ሰርጾ እንዲገባ የእውቀት ክፍተትን መቀነስ፣ ዜጎችን ማስተማርና ተጠያቂነትን ማሳወቅ ጎን ለጎን ከግብር ሰብሳቢው አካል የሚጠበቅ ግዴታ ነው። ከዚህ ቀደም በታክስ ከፋዮችና የገቢዎች ባለስልጣን መካከል የነበረ የታክስ አለመስማማት ጉዳይ የብዙዎችን አቅም በገንዘብም በጊዜም የተፈታተነና በሁለቱም በኩል አባካኝ ሂደት ሆኖ የቀጠለ በመሆኑ በገለልተኛ አስማሚ አካል አማካኝነት በጋራ ተቀባይነት ያለው መፍትሄ ላይ መድረስ አስፈላጊነቱ ታምኖበት ነበር። በመንግስታዊ መዋቅር ስምምነት የሚደረግ ከቀኝ ኪስ ወደ ግራ ኪስ የማስገባት ሂደት እንዳይሆን ኃላፊነት የተሰጠው አካል የግብር ከፋዮችን መብት ባከበረ መልኩ የመንግስት ጥቅምንም ባስጠበቀ መንገድ ሚዛኑን ጠብቆ ለመጓዝ አወቃቀሩን ማስተካከል ከወዲሁ ይታሰብበት። በአዋጁ የተካተተው ሌላው አዲስ ማስረጃን ከማቅረብ ጋር ተያይዞ ያካተተው ታክስ ከፋዮች በታክስ አወሳሰን ወቅት ያላቀረቡትንና በኋላ ላይ በታክስ ዕዳ ላይ ከፍተኛ ለውጥ የሚያመጣ አዲስ ማስረጃን የማቅረብ ጉዳይ ሙሉ ለሙሉ የተዘጋ ባለመሆኑና ለታክስ ከፋዩ አማራጭ እንደሚያቀርብ ሆኖ በመዘጋጀቱ ቀጣይ የሚወጡ መመሪያዎች አንዱ ተጎጂ ሌላው ተጠቃሚ እንዳይሆን ፍትሃዊ አሰራር ማምጣት ላይ ኃላፊነቱ ብዙዎች ላይ ይውደቅ። ምክንያቱም ብዙ ጉሮሮዎች ላይ አደጋ እንዳያመጣ ታክስ ሀገራዊ ግዴታ መሆኑን የዘነጉና ታክስን የሚሸሽጉ አካላትን ወደ ስርዓት ለማስገባት የወጣው ሕግ በልዩነት ከግብር
ሰብሳቢው አካል ጀምሮ እስከ ከፋዩ ድረስ ሊከተሉት የሚገባው ጠንካራና ተጠያቂነትን የሚያመጣ አሰራር መዘርጋት ላይ ይበልጥ ትኩረት ሊደረግ እንደሚገባም አሃዱ ያምናል። ምንም እንኳን በግብር አሰባሰብ ስርዓት ከቀጠናው ሀገራት ሶስተኛ ደረጃ ላይ ብትገኝም ካላት የህዝብ ብዛት ከረጅም ዘመናት የንግድ ስርዓት ላይ ከመቆየቱ አንጻር ኢትዮጵያ አሁንም የንግድ ስርዓቷን ማዘመን ብሎም የታክስ አሰባሰብ ስርዓቷን ከእጅ አመል የጸዳ ማድረግ ይገባታል። ማሻሻያዎቹንም ካወኩሽ ናኩሽ አጽድቶ ያላድሎ ለሁሉም በፍትሃዊነት የሚሰራ የማድረግ አቅምን ማጠናከር ማስገዳጅ ነው። የታክስ ማጭበርበር ድርጊት በተለይም ሐሰተኛ የሂሳብ መዝገብ ማቅረብ፣ ገቢን መደበቅ፣ ሐሰተኛ ደረሰኞችን መጠቀምና ሰነዶችን ማጥፋት በከባድ ወንጀል የሚያስጠይቁ ጥፋቶች እንደመሆናቸው በከፍተኛ ሁኔታ የህዝብና የሀገርን ሀብት የሚሸረሽሩ አካሄዶችን በተገቢው መንገድ መፈተሽ ያስፈልጋል። ብሎም የመረጃ ማጣራት ስራን በጥንቃቄ መፈተሽ ተገቢ ነው ብሎ የሚያምነው አሃዱ በዚህ ሂደት ውስጥ ታማኝ ግብር ከፋዮች በስህተትም ሆነ ተብሎ በሚሰራ አሻጥር እንዳይዳጡ የከረሩ ህጎች አማራጭ መውጫ መንገዶቻቸው እሾህና ሜኬላ የበዙባቸው እንዳይሆኑ ገለልተኛው አካል በትክክል ገለልተኛነቱን ያስመስክር። አዲሱ የታክስ ማሻሻያ አዋጅ ግብር ከፋዩ በዝርክርክነት ሳይሆን ሰነድ በመጥፋቱ ወይም በመዘንጋቱ ማስረጃ ባያቀርብ እንኳ በይግባኝ የመታየት ዕድሉ ጠባብ እንዳይሆን አማራጭ የአዋጁ ክፍሎች ማለትም ማስረጃው የተገኘው ከውሳኔ በኋላ ከሆነ ግብር ከፋዩ ላይ ከባድ የገንዘብ ጫና የሚፈጥርም ከሆነ ወይም ከአቅም በላይ በሆነ ምክንያት ካልቀረበ ሊታይ የሚችልበት አማራጭ በመመሪያዎች ማጠናከሩም አይዘንጋ። ሐሰተኛ የሂሳብ መዝገቦችን፣ ሰነዶችን፣ ደረሰኞችን ወይም ሌሎች ሰነዶችን የሚያቀርቡ ገቢን፣ ግብይትን ወይም ታክስ የሚከፈልበትን እንቅስቃሴ የሚደብቁ ሐሰተኛ ደረሰኞችን የሚያዘጋጁም የሚጠቀሙም ሰነዶችን የሚደብቁ ወይም የሚያጠፉ የሚቀይሩ ወይም የሚሰውሩ አካላት የሀገር ጠር ናቸው ብሎ የሚያምነው አሃዱ ታማኝ ግብር ከፋዮችን በማገዝ ለሀገር ደግሞ ደንታቢስ የሆኑትን ጥንቃቄ በተሞላበት መንገድ የሕግ ተፈጻሚነትን ማሳየት ጠንካራ በሕግና በስርዓት የምትመራ ሀገርን ለማስቀጠል ትልቁ መሰረት በመሆኑ ከምንም በላይ የሕግ የበላይነት ልዕልናው ይታይ። መድኃኒት በብዛት ስለተወሰደ ብቻ ከህመም እንደማይፈውስ ሁሉ ታክስም ስለተሰበሰበ ብቻ ሀገርን አያሳድግም። ይልቅስ ጠንካራ የታክስ ስርዓትን መገንባት፣ ባልተገባ መንገድ ታክስ የሚያሸሹ አካላትን ለቁጥጥር አመቺ በሆነ መንገድ ውስጥ ማስገባት፣ ለታክስ አሰባሰብ ስርዓት እንቅፋት የሆነውን የሙስና ሰንሰለት መበጣጠስ፣ ታክስ ከፋዩ ዜጋ ስለ ታክስ በቂ ዕውቀት እንዲያገኝ በማገዝና የታክስ ጫናን በማለዘብ ስርዓቱን ማሻሻል ላይ እየተሰሩ ያሉ ስራዎች ተከታታይነታቸው ሚዛናቸውን እንዲጠብቁ ማድረግ ለተሻለችዋ የነገዋ ኢትዮጵያ መሰረት ነው። በታክስ አስተዳደር ስርዓት ውስጥ ቅልጥፍና፣ ፍትሃዊነትና ታክስ የመክፈል ግዴታን መወጣት በተጠናከረ ሁኔታ ተፈጻሚ እንዲሆን ያስከፋዩም የከፋዩም አካል ኃላፊነት መሆናቸው ከወረቀትና ከሐሳብ አልፎ በተግባር ይገለጽ። ዘመናዊ የታክስ ስርዓቶች መስማማትን ጨምሮ አማራጭ አለመግባባት መፍቻ ዘዴዎችን በአማራጭ ያመጣው በዚህ ሳምንት ኢትዮጵያ ያጸደቀችው የታክስ አለመግባባትን የመፍቻ ስርዓትና ይዞት የመጣው መልካም ዕድል የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ